ስምጥ እንቅልፍ ውስጥ ነበረች። በድንገት የለበሰችው ብርድ ልብስ ከስር ተስቦ ሲወልቅ ትደነግጥና ከእንቅልፏ ትነቃለች። ለመነሳት በምትሞክርበት ጊዜ የሆነ ሰው ጸጉሯን ስቦ መልሶ ያስተኛታል። አባቷ ነበር። በድንጋጤ ምን እያደረክ ነው ስትል ትጠይቀዋለች። ነገር ግን ለጥያቄዋ መልስ በመስጠት ፋንታ ከአናቷ ጀምሮ እስከ እግሯ ድረስ ይመለከታትና ተመልከት ልጄ እንዴት እንዳደገች ይላል። እነዚህን ቃላቶች ከአባቷ ስትሰማ የምታደርገውን ታጣና ያለ ድምጽ ማልቀስ ትጀምራለች። ቀጥሎም እጁን ከጸጉሯ ላይ አንስቶ ፊቷን ከደባበሳት በኋላ ክፍሉን ለቆ ይወጣል። በቀጣይ ቀን እናታቸው ቁርስ እያበሰለች ሳለ ያንጉ ማታ አባቷ ስላደረገው ነገር ለእናቴ ልንገራት ወይስ አልንገራት እያለች እያሰበች እህቷ ወንድሟና አባቷ ወደ ጠረጴዛው ይቀላቀላል። አባቷ ማታ ምንም እንዳልተፈጠረ ሲጫወት ስታይ ማታ እንደዛ በተኛውበት እንግዳ በሆነ መልኩ እየተመለከተኝ እንዳልነበር አሁን ምንም ነገር እንዳልተፈጠረ እያስመሰለ ነው ትልና በመበሳጨት ክፍሉን ለቃ ትወጣለች። ቀጥሎም እናታቸው ምግቡን ያመጣችበትን ክዳን ሳህን ጠረጴዛው መሃል ላይ ቦጭ አድርጋ በኃይል ታስቀምጠዋለች። ሁሉም ምን ሆና ይሆን እያሉ በመገረም እየተመለከቷት ሳለ ለሳምንት ምግብ እንዳላየ ሰው መብላት ትጀምራለች። ልጆቹ እናታቸው በምታደርገው ነገር ደንግጠዋል። ቀጥሎም ወንዱ ልጅ ምግቡ ጨው በጣም በዝቶበታል ብሎ ምግቡን ይተፋዋል። እናትየው ይህን ስትሰማ ጨው በዝቶበታል ያለውን ምግብ አንስታ አፏ ውስጥ ካስገባች በኋላ የሰራችውን ምግብ አርፎ እንዲበላ ትነግረዋለች። ነገር ግን ልጁ ምግቡን መብላት አልፈለገም ነበርና ወደ አባቱ ዞሮ ያየዋል። አባቱም በዚህ ጊዜ በቃ መብላት ካልፈለግ ተወው ሲል እናትየውም በንዴት ወደ አባትየው ትዞርና ምግቡን ጠርጋ መሬት ላይ በመበተን ምንም ነገር ብሰራ አፋችሁን ዘግታችሁ ትበላታላችሁ ትልና ጮክ ብላ እንግዳ በሆነ መልኩ እየተወራጨች ትጮህ ጀመር። ይህንንም ያየ ህፃን ልጅ በፍርሃት ማልቀስ ይጀምራል። ግን ጥያቄው ምንድነው እዚህ ቤት ውስጥ እየተፈጠረ ያለው ነገር ነበር። እዚህ ቤት ከገቡበት ቀን አንስቶ አዳዲስ መጥፎና እንግዳ የሆኑ ነገሮች በሙሉ እየተፈጠሩ። አባትየው ሁል ጊዜ ማታ ማታ የሂንጊው ክፍል እየገባ አፍጥጦባትና ነካክቷት ነው የሚወጣው። በሌላ ቀን ደግሞ ሱንሁ ሻወር እየወሰደች ሳለ የሆነ ሰው ከፊቷ እንደቆመ ይሰማትና መስታወቱ ላይ ያለውን እንፋሎት ጥርግ ስታደርገው እህቷ ቆማ ስታይ በጣም ትደነግጣለች። ከዛ በኋላ ሁለቱም ወደ ክፍላቸው ይገቡና ሂንጊው አባቷ ሁሌ ማታ ማታ እየመጣ የሚያደርገው ነገር እየነገረቻት ሳለ ሁሉንም ነገር እየሰማ የነበረው አባት በሩን በርግዶ ይገባል። ቀጥሎ በከተራ አውጥቶ ሊቆርጣቸው ሲል ሶንሁ ትገፋውና ተያይዘው መሮጥ ይጀምራሉ። ነገር ግን አባታቸው ከፊት ለፊታቸው ይከሰታል። የሶንሁን ጸጉር ይይዝና ከፎቅ ወደ ታች ይወረውራታል። እሷም ትወድቅና ራሷን ትስታለች። ቀጥላ እህቷ ሂንጊው ታመልጥና አንድ ኮርነር ውስጥ ትደበቃለች። በዛ ሰዓት ላይ አባቷ መዶሻ ይዞ እየፈለጋት ነበር። በሌላ በኩል ሶንሁ ትነቃና እህቷን መፈለግ ትጀምራለች። ነገር ግን ወደ ኋላ ስትዞር አባቷ መዶሻ ይዞ ሊመታት ተዘጋጅቶ ቆሟል። ይህንን ስታይ ወደ መሬት ትወድቃለች። በዛም ሰዓት ሂንጊው ትመጣና ከጮኸች በኋላ የአባቷን አናት በመጥበሻ ትለዋለች። ነገር ግን ምቷ ምንም ሳይመስለው በያዘው መዶሻ ሲዘነዝር ሽል ትለውና የተሰነዘረው መዶሻ ይስታትና በሩን ሰብሮት ይገባል። ቀጥሎ ትክክለኛው አባታቸው እየተጣራ ወደ ፎቁ ሲወጣ ይሄኛው ሰውዬ መዶሻውን ጥሎ ወደ ልጆቹ ክፍል ይገባል። አባታቸውን ወደ ልጆቹ በሚጠጋበት ጊዜ ልጆቹ በፍርሃት ወደ ኋላ እየሸሹት ሲሄዱ ግራ በመጋባት ቀና ሲል በሩ ላይ ያለውን ስብራት ያይና እየተደባደባችሁ ነበር እንዴ ሲል ይጠይቃቸው። ቀጥሎም ትንሽ ወንድማቸው ጫጫታውን ሰምቶ ሲመጣ ሴቶቹ ከዚህ ዞር በል እያሉ እየጮሁ ይነግሩት ጀመር። በተመሳሳይ ሰዓት እናታቸው ቀስ እያለች ወደ እነሱ በመጠጋት መዶሻውን አንስታ እነሱን ማጥቃት ትጀምራለች። ትክክለኛው አባታቸውም ተነስቶ እናትየውን ለማስቆም በሚሞክርበት ጊዜ ገፍትራ ትጥለዋል። ከዛም በኋላ አስፈሪ ፈገግታ ታሳያቸውና የተሰበረው መስታወት ላይ እየቆመች ወደ ክፍሏ ትገባለች። ልክ እሷ ከዛ እንደሄደች ትክክለኛ እናታቸው ምን እየተፈጠረ ነው እያለች እየጠየቀች ትመጣለች። ሁሉም ፈርተዋት መሸሽ ጀመሩ። አባትየው የሚነሳና የገባችበትን ክፍል ቼክ ሊያደርግ ወደ ውስጥ ሲመለከት መሬት ላይ ካለው መዶሻ ውጪ ማንም አልነበረም። በቀጣይ ቀን ጠዋት አባትየው ቄስ ለሆነው ወንድሙ ይደውልለትና ስለተፈጠረው ነገር ይነግረዋል። ወንድሙም ቤታቸው ይመጣል። አባትየውም ስለተፈጠረው ነገር በሚነግረው ሰዓት ስላላመነው እስኪ ሁላችንም አንድ ክፍል ውስጥ እንተኛ ይሉና ሁሉም በአንድ ክፍል ውስጥ ተደርድረው ይተኛሉ። ሌሊት ላይ ትንሽ ወንድማቸው ይነሳና ወደ ሽንት ቤት ይሄዳል። ልክ እንደሄደም እሱን የሚመስል ሌላ ህፃን ልጅ ይመጣና ቢላ ይዞ የአባትየው ወንድም ላይ ሊሰካበት ይሞክራል። ነገር ግን የማይታይ ኃይል ይዞት ነበርና ሊሰካበት አልቻለም። መውጋቱን ይተውና ይሄዳል። ወዲያው ወንድምየው አይኑን ይከፍትና አደገኛ መንፈስ እዚህ ቤት ውስጥ እንዳለ ይረዳል። ሲነጋም ብቻውን ያን መንፈስ ማሸነፍ እንደማይችል ስለገባው ለታላቁ ቄስ ይደውልለት። ቤተክርስቲያን ውስጥም ሆነው እንዴት አድርገው ያን መንፈስ ከዛ ቤት ማስወጣት እንዳለባቸው እየተወያዩ ከዛም ኤክሶሲዝም ለማድረግ ወስነው ይለያያሉ። ሳይቀን ተሰባስበው ወደ መንፈሱ ቤት ለመሄድ ይነሳሉ። ነገር ግን መንገድ ላይ ሳሉ በብዙ ጠቋቁር አሞራዎች ይጠቃሉ። በተመሳሳይ ሰዓት መኪናውን ለማስቆም በሚሞክሩበት ጊዜ ፍሬኑ ተበጥሶ ነበርና ከተራራ ላይ ተወርውረው ይወድቃሉ። በሌላ በኩል አባትየው ሲንሁን ከአልጋው ጋር እጇንና እግሯን ጠፍሮ ያስራታል። እናታቸውም ልታስቆመው በምትሞክርበት ጊዜ ነገሮችን ለማስተካከል ያለን ብቸኛ አማራጭ ይህ ነው ብሎ ያረጋጋታል። ከብዙ ሰዓታት በኋላ ወንድሙ ቆሳስሎና በደም ተነክሮ ይመጣል። እናም አጋዦቹ በሙሉ እንደሞቱና ነገሩን ቶሎ ማድረግ እንዳለባቸው
እንዳለባቸው ይነግረዋል። ነገር ግን በጣም እንደፈራ፣ ምክንያቱም ደግሞ ለመጨረሻ ጊዜ እንደዚህ አይነት ነገር በሞከረ ጊዜ መንፈሱ ቤተሰቦቹን በሙሉ ስለገደለ እንደሆነም ይናገራል። ይህ ነገርም አሁን ላይ ከተፈጠረ ራሳችንን መቼም ይቅር አንለውም፣ እስከ ዘላለም እየተጸጸትን ነው የምንኖረው ሲል አባትየውም በዚህ ሰዓት በጉልበቱ በመንበርከክ ቤተሰቦቹን እንዲያድንለት እያለቀሰ ይማጸነው ጀመር። ይህንንም ወንድሙ ሲመለከት ልቡ ይራራና አማ ከለኮሰ በኋላ ሲንሁን ውሃ ይረጫት ጀመር። በዚህ ጊዜ እያደረጉ ባሉት ነገር ግራ እየተጋባች መጮህ ጀመረች። ቀጥሎም ወንድምየው መስቀሉን ደረቷ ላይ በማድረግ በዱላ ይለጠልጣት ጀመር። በዚህም ጊዜ በስቃይ መጮህ ጀመር። በዚህም ጊዜ ወንድምየው ወደ አባቷ በመዞር መቀጠል ይፈልግ እንደሆነ ይጠይቀዋል። አባቷም ሴንሁ እንዳትንቀሳቀስ እግሯን ጥፍር አድርጎ ይይዛታል። አሁን ደግሞ ወንድምየው ኃይሉን ጨምሮ ያለማቋረጥ ይለጠልጣታል። ይህንንም አባቷ ሲያይ በጣም ያዝንና አብሯት ማልቀስ ይጀምራል። ፕሪስቱም በዛ ሰዓት የረጠቡ በትሮችን እየቀያየረ መምታቱን ቀጥሏል። ስቃዩ የበዛባት ሲንሁ መቋቋም ያቅታትና ራሷን ትስታለች። በሌላ ሲን ፖሊሶች አደጋ የደረሰበት ቦታ ደርሰዋል። መኪና ውስጥም የአባትየው ወንድም በደም ተመክሮ እንመለከተዋለን። ይህም ማለት ቤት ውስጥ ያለው ፕሪስት መንፈሱ ነው። የሹንሆ እናት ከዚህ በላይ ማየት አልቻለችምና ፕሪስቱን ለማስቆም ትሞክራለች። ለባሏም እንዲያስቆመውና ይህን ከምናደርግ አንድ ላይ ብንሞት ይሻለናል እያለች በምትማጸነው ጊዜ ይገፈትራትና ወንድሙን እንዲቀጥል ይነግረዋል። ያን ጊዜ ሚስቱም እያገዘ ያለው መንፈሱን እንደሆነና እሱም ከመንፈሱ ምንም እንደማይሻል ትነግረዋለች። በዛ ሰዓት አባትየው በጣም ይበሳጭና የሚስቱን አንገት በማነቅ ሲያነሳት ከኋላው ያገኘችውን ጠርሙስ ታነሳና አናቱ ላይ ትሰብረዋለች። በዚህም ሰዓት ንዴቱ ይጨምርና አናቷን ከግድግዳ ጋር ከተሰቀለው ፎቶ ጋር አጋጭቶ ይጥላል። ዞር ብሎም ወንድሙን ሲመለከት ወንድሙ በሚያስፈራ መልኩ እየሳቀበት ነበር። ይህንንም ሲያይ ከመንፈሱ ጋር ለመደባደብ ይመጣል። መንፈሱን በአንድ ምት ይወረውረዋል። ልክ መንፈሱ ሊገድለው ሲል ትክክለኛው ፕሪስት ይመጣና ያስቆመዋል። ጥሎም የሆነ ነገር እያለ መንፈሱ እንዲሄድ ያደርገዋል። ከዛ በኋላ ሁሉም ነገር ይረጋጋል። በሌላ በኩል ሲንሁ ወደ ታች ክፍል በምትወርድበት ጊዜ አባቷን ፕሪስቱንና ወንድሟን ታገኛቸዋለች። ለምን እንዲህ እንደደበደቧት ስትጠይቃቸው ፕሪስቱ አንድ ቁም ሳጥን ይጥላል። በዚህም ጊዜ መንፈሱ ይወጣና ፕሪስቱ መንፈሱን የራሱ ሰውነት ውስጥ ያስገባዋል። ቀጥሎም ወንድሙን በፍጥነት እንዲወጋው ይነግረዋል። ወንድምየውን በተሰበረ መስቀል አንስቶ ልቡ ላይ ይሰካዋል። በዛ መልኩ መንፈሱም ይጠፋል፣ ፕሪስቱም ይሞታል። ፊልሙ እዚህ ጋር ያልቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ኮሜንት ላይ ጻፉ።